ያጨሳል እንዴ? ይሄ በእግዚአብሔር የማይሆን ነገር አታውሪ በእናትሽ። እኔ አታስደብሩኝም፣ አታስጨንቁኝም። እሱ እንደዚህ አይነት ነገር የለበትም ሲጀመር። እርግጠኛ ናት ግን ምንም አይነት ነገር የለበትም። እኔ አይደለም ማውቀው፣ አይደብቀኝም። እንዴት ነው የሚደብቀኝ? እኔ እናንተ አውቃችሁ እንዴት ነው ያላቀም? ምንም ነገር አያደርግም። አውቃለሁኝ፣ እሱን በደንብ ነው የማውቀው። እሺ ካንቺ ተለይቶ የትም ሄዶ ያውቅም? አያውቅም፣ የትም አይሄድም። እሺ አሁን የት ነው ያለው? እሺ አሁን ሾፒንግ ሄዶ ይሆናል። አንድ ላይ እኮ ነው የወጣችሁት ማርኮስ። አንድ ላይ አይደለም የወጣ ነው፣ እኛ ለብቻችን ነው የወጣ ነው። እኔና ማርክ እንደዚህ ቪዲዮ ስናይ ወጣን። ከዛ እንደውም ሁሉንም ልናናግራቸው ነበር። ቪዲዮ ለምን ይደቀናችሁት? ምንድነው ቪዲዮ ወጥቶበታል። አንቺ ስለዚህ ስለወጣ እናንተ ተባባሪ ይሆናችሁ አይደለም? ኖ አይደለም። ሩታ ቆይ ስሚኝ፣ ቆይ ሩታ ይኸውልሽ፣ እንደዛ እኮ አይደለም። ይኸውልሽ አዳምጪኝ፣ ቆይ አዳምጪኝ። ይኸውልሽ ሩታ፣ እኛ ይሄ ነገር እኮ እንዲቆም አንፈልግም። ይኸውልሽ ምን እንደሆነ እኮ ስላልገባሽ ነው ሩታ። በእግዚአብሔር ይኸውልሽ ማወቅ አለብሽ። ይኸውልሽ ቪዲዮ ስለወጣበት ነገር ነው እንጂ አታልቅሽኛ እኮ እንድታለቅሽ አይደለም። በደንብ አድርገን እናስጨንቃታለን ብለን እናስባለን። እንደዚህ አይነት ነገሮች ግዴታ ያስፈልጋሉ አንዳንድ ጊዜ። ያው እናንተም እንድትዝናኑበት ነው። ሲቀጥል ደግሞ ምናልባት ደግሞ ሩታዬ የምትፈታንበት ይሆናል። ሰው ፊት ትናገረኛለች አትናገረኝም ወይንስ የምትለው ነገር እስኪ አብረን የምናየው ይሆናል። እኔ በጉጉት ነው የምጠብቀው። እኛ ለሷ ስንነግራት እኛን እንዳታስመታለን። ለምን እንዴ ካንተ ጋር አብሮ ያን ነገር ካላደረገ ነው ቀለል አድርገው ቤቢ አለው ነው ፍትሳረዋል። በቃ አረጋግሽ ያለው አትራ የለውበትም ብለህ እኮ ጨርሳል ማርክ። ስለዚህ ካሜራ አሊዝም እኔ በምንም ነገር አልተባበራችሁም፣ ግን ፌንት እንዳትወድቅ ምናምን እሷን በመያዝ ተባበራችሁ ጭራሽ። እሺ ስለ ብሩኬ አስተያየት አለኝ፣ አስተያየት ሰጣለሁ ማለት ነው። በመጀመሪያም ግን ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁንም እንዳትረሱ ማለት ነው። እና ቤተሰቦቼ ሰሞኑ አብርሽ ሱሰኛ ነው ተብሎ ተይዞ ነበረ። ግን ሲጣራ አብርሽ ሱሰኛ አይደለም ማለት ነው። ሩታ በጣም አዝና በጣም ተናዳ ነበረ። ግን እኔ ሩታን ሳላደንቃት አላልፍም ማለት ነው። በቃ ሴት ማለት ሩታ ናት ማለት ነው። ብዙዎቻችሁ ሩታ ግን በጣም ጀግና ናት፣ ባልዋን አሳልፋ እንኳንም ልትሰጥ አትፈልግም፣ ዋው ምርጥ ሴት እያላችሁ ብዙዎቻችሁ የሩታ ደጋፊ ሆናችሁ ማለት ነው። እኔም በጣም ደስ ብላኛለች። እውነቴ ነው የምላችሁ፣ በጣም ነው ማደንቃት ማለት ነው። ከዛ አልፎ ደግሞ አብርሽም እንደዛ ማለት ነው። ብዙዎቻችሁ ሩታን በጣም ነው ያደንቃችኋት ማለት ነው። እኔም በጣም ደስ ብላኛለች፣ በጣም ተመችታኛለች ማለት ነው። ሩታ ብዙ ነገር ነው ያለችው፣ ብዙ ነገር ተናግራለች። እና አብርሽ እንኳን ሱሰኛ ሊሆን ይቅርና ጫት ሲጋራ እንደማያጨስ መስክራለች ማለት ነው። ግን አንዳንዴ ሰዎቹን ውሸት ነገር በሰው ይጥላሉ። ግን አብርሽ ምንም አይነት ሱስ የለበትም ማለት ነው። በደንብ አድርገን እናስጨንቃታለን ብለን እናስባለን። እንደዚህ አይነት ነገሮች ግዴታ ያስፈልጋሉ አንዳንድ ጊዜ። ያው እናንተም እንድትዝናኑበት ነው። ሲቀጥል ደግሞ ምናልባት ደግሞ ሩታዬ የምትፈታንበት ይሆናል። ሰው ፊት ትናገረኛለች አትናገረኝም ወይንስ የምትለው ነገር እስኪ አብረን የምናየው ይሆናል። እኔ በጉጉት ነው የምጠብቀው። እኛ ለሷ ስንነግራት እኛን እንዳታስመታለን። ማንንም ለምን እንዴ ካንተ ጋር አብሮ ያን ነገር ካላደረገ ነው ቀለል አድርገው ቤቢ አለው ነው ፍትሳረዋል። በቃ አረጋግሽ ያለው አትፍራ። የለውበትም ብለህ እኮ ጨርሳል ማርክ። ስለዚህ ካሜራ ያዝልናል። አሊዝም እኔ በምንም ነገር አልተባበራችሁም፣ ግን ፌንት እንዳትወድቅ ምናምን እሷን በመያዝ ተባበራችሁ ጭራሽ። እሺ እንግዲህ ቤተሰብ ያው አዳምጠን ተመልሰናል ማለት ነው። አብርሽ ምን እንዳለ ያው ሰምታችኋል ማለት ነው። አብርሽ እንግዲህ ያው ሩታን ሊፈትናት ነው ይሄ ነገር ያደረገ ማለት ነው። ሩታም ደግሞ ያው በጣም ጎበዝ ልጅ ናት፣ በጣም ነው ማደንቃት። ያው መጥፎ ነገር አልተናገረችም፣ ያው መስክራለች። አብርሽ አይጠጣም፣ አያጭስም፣ አይቅምም ብላ
ያው መስክራለች። ብዙዎቻችሁም ደግሞ መስክራቸዋል ማለት ነው። ሁላችንም እንመሰክራለን። አብርሽ ሱሰኛ አይደለም ማለት ነው። ሩታም ደግሞ ጎበዝ ናት፣ ጀግና ሴት ናት ማለት ነው። በአብርሽ አትደራደርም። እውነት በጣም አድናቂዋ ነኝ። በጣም ነው ማደንቃት ማለት ነው። በጣም ተመችታኛለች ማለት ነው። እንግዲህ ያው አብርሽ ምን እንዳለ ሰምታችኋል። እኔ እውነትን ቅሜ አይደለም ሱሰኛም ሁኛ አይደለም ሩታ ልፈትናት ነበረ ግን ሩታም ደግሞ ምንም አላለችም ብሎ መስክረዋል ማለት ነው። እንግዲህ አንዳንዴ እኛ ሴቶች ያው ታውቃላችሁ በሴትም አለ በወንድም አለ። አንዳንዴ ሴት ልጅም ትፈትናለች፣ አንዳንዴ ደግሞ ወንዶችም ይፈትናሉ። ትሆነኛለች አትሆነኝም፣ ወይምስ ደግሞ ከዚህ ጋር ትርቃለች ወይስ አትርቅም፣ ሱሰኛ ናት ወይስ አይደለችም በማለት ይሄ ነገር ሁላችንም ጋር ፈተና አለ ማለት ነው። በወንዶችም በሴቶችም ማለት ነው። እንግዲህ ማናችሁም ብትሆኑ ማለት ነው ጥንቃቄ ማድረግ አለባችሁ። ያው ሳታውቁ ፕራንክም ትደረጋላችሁ። በዛ ሰዓት ደግሞ ያው ራሳችሁን ማሳመን አለባችሁ። ከሱስ ነገር መራቅ አለባችሁ። አንዳንዴ ያው ሰው ሆኖ የማይሳሰት የለም፣ ሁላችንም እንሳሰታለን። ግን ከእንደዚህ አይነት ከቆሻሻ ነገር መራቅ አለብን ነው ምላችሁ። እንግዲህ ያው ሩታ በጣም ነው ማደንቃት። አብርሽ ሱሰኛ አይደለም ብላ አልቅሳለች። በጣም ነው ያዘነች፣ በጣም ነው የተረበሸች ማለት ነው። እንግዲህ ያው ከፈተና አልፋለች ማለት ነው። በጣም በጣም ደስ ይላል ማለት ነው። ወገኖቼ ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ ማለት ነው። በጣም የምትገርሙ ሰዎች ናቸው። እንዴት ነው የሆነ ነገር ትሏታላችሁ? ምን አልናት? እኛ እኮ ሪያሊቲውን ነው የነገርናት። አይ ትገርም ማርቆስ እኔ ካንተ ነገር ምን ያስቃል? ና ምን ያስቃል? ጌታን እኔ መብቴ ነው። እኔ ሳይት ራሱ ያማል እንዴ እና ወገኖቼ ያው እንደሰማችሁ ማለት ነው አብርሽ በጣም ደስ ብሎታል። እንግዲህ ያው መጀመሪያ ሩታ እውነት መስሏት ነበረ፣ ግን ውሸት ሆኗል። አብርሽ በጣም ደስ ብሎታል። በጣም ነው እኔ እንጃ በቃ መናገር ራሱ አቅቶታል ማለት ነው። ሩታም ደግሞ በጣም ጎበዝ ናት። በጣም ነው የምናደንቃት ማለት ነው። ለዚህ ቻናልም አዲስ ይሆናችሁ ላይክ እና ሰብስክራይብ ማድረጋችሁንን እንዳትረሱ ማለት ነው። ቀጥሎ ደግሞ ስለ ሀይሚና ስለ ብሩኬ አስተያየት አለኝ ማለት ነው። ወገኖቼ ላይክ እና ሰብስክራይብ ማድረጋችሁንን እንዳትረሱ ማለት ነው። ቀጥሎ ርዕሴ ደግሞ ሀይሚና ብሩኬ ናቸው። ስለ ሀይሚና ስለ ብሩኬ ስናወራ ዛሬ በብሩኬ ቤት የተለቀቀ ቪዲዮ ያው ሁላችሁም አይታችኋል። ብሩኬና ፋሲ ተጣልተዋል ማለት ነው። ሀይሚ የኔ ናት እንዴት ሀይሚን ታናግራታለህ በማለት ሀይሚና ፋሲ ተጣልተዋል ማለት ነው። እንግዲህ ብሩኬ ለፋሲ ሳያስብ በቦክስ ሲመታው ከአፍንጫውን ደም ወጥቶታል ማለት ነው። ሀይሚ ብሩኬ በማርያም በእግዚአብሔር ስትለው በጭራሽ ብሩኬ አልሰማም ማለት ነው። ግን ብሩኬ በጣም ጎበዝ ነው፣ ጀግና ነው። በሀይሚ አይደራደርም ማለት ነው። ስለዚህ በሀይሚና በብሩኬ መሀል የሚገባ ሰው አዎ ብሩኬ መቼም አይደራደርም። ታውቃላችሁ ብሩኬ ከዚህ በፊትም ተናግረዋል ማለት ነው። እና በቦክስ ሲመታው ከአፍንጫውና ከጥርሱ ያው ደም ወጥቶታል። ሀይሚ በጣም ነው ያዘነችበት። ብሩኬ ለምን ትመታዋለህ? ለምኑን በቦክስ መታኸው? እያለችው በጣም አዝናበታለች። ይገባዋል ማለት ነው። በሀይሚና በብሩኬ መሀል የሚገባ ሰው ታውቃላችሁ እንኳን ቦክስ ይቅርና ይመታል፣ ይደበደባል ማለት ነው። ሲቀጥል ሀይሚና ብሩኬ መቼም አይለያዩም። ፋሲ ጥፋተኛ ነው እና ከብሩኬ ጋር ባልና ሚስት እንደሆኑ ያውቃል። ታዲያ በሁለቱንም መሀል ለምን ይገባል? እና ብዙዎቻችሁ የብሩኬ ደጋፊ ሆናችኋል። ብሩኬ ጀግና ነህ፣ ብሩኬ አንበሳ ነህ፣ ደጋረክ እያላችሁ ብዙዎቻችሁን ለብሩኬ ደጋፊ ሆናችኋል። እኔም ደጋፊ ሆኛለሁ። በነገራችን ላይ ይገባዋል ፋሲ ማለት ነው። በሁለቱንም መሀል መግባት አልነበረበትም እና ብዙዎቻችሁም በእናንተ መሀል ማንም መግባት የለበትም ያላችሁ ብዙዎቻችሁ መስክራችኋል ማለት ነው። በሀይሚና በብሩኬ መሀል ማንንም መግባት አይችልም ማለት ነው። ፋሲ ይገባዋል። ብሩኬ አንበሳ ጀግና ነው ማለት ነው። ወገኖቼ ላይክ እና ሰብስክራይብ ማድረጋችሁን